የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ የፖሊስ ሆስፒታል በጃንሆይ ተመረቀ። ሐምሌ 15 ቀን ትላንት ግርማዊ ንጉሠ ነገሥት ከንግድ ሚኒስቴር በስተጀርባ አዲስ የተሰራውን የፖሊስ ሰራዊት ሆስፒታል መርቀው ከፍተዋል። በግርማዊ ንጉሠ ነገሥት መልካም ፈቃድ የሆስፒታሉ መሠረተ ድንጋይ የተጣለው በህዳር 12 ቀን 54 ዓመተ ምህረት ሲሆን አሁን የተፈጸመው በ20 ወር ከ3 ቀን መሆኑ ነው። ሆስፒታሉ ከምድር ቤቱ ሌላ 4 ፎቅ ያለው ሆኖ በአንደኛ በሁለተኛና በሶስተኛ ደረጃ በመክፈል በአንድ ክፍል 6 3 2 1 ሰው ማስተኛት በጠቅላላው 126 በሽተኞችን ይይዛል። ሆስፒታሉ እጅግ ከፍ ያለ እንደመሆኑ መጠን ወደፊት ሐኪም ሲስተሮችም ሆኑ ድሬሰሮች በብዛት እንደሚጀምሩ ታውቋል። እያንዳንዳቸው በሽተኞች ካልጋቸው ላይ እንደተኙ የሬዲዮ ወሬና ሙዚቃ የሚያዳምጡበት ሄድፎን ማዳመጫ በየክፍሉና በየስፍራው እንዲሁም አስፈላጊ የሆኑ ስፍራዎች ሁሉ የሰው መጥሪያ የሆነ ላውድ ስፒከር ድምጽ ማጉያ ተሟልቶ ተሰርቷል። ህንጻው የፈጀው 602,000 ዕቃው 370,000 ያህል እንደጨረሰ ታውቋል። የዚህ ሆስፒታል ህንጻ አሰራርና የዕቃው አቀማመጥ ለዘመኑ ተስማሚ ሆኖ በመታየቱ በምረቃው ላይ የነበሩ ሁሉ አድንቀዋል። ውብ የሆነ አቀራረብ የተሰራው ዘመናዊ የፖሊስ ሰራዊት ሆስፒታል ህሙማንን በመፈወስ የተቃና እርምጃን እግዚአብሔር እንዲሰጠው የኢትዮጵያ ድምጽ ጋዜጣ ምኞቱን ይገልጻል። ሐምሌ 16 ቀን 1955 ዓ.ም ካቶርጁዌ ወይም ጁላይ 14 የፈረንሳይ ነጻነት የተወለደበት እንደ አውሮፓ ዘመን ቀመር በ1223 ጁላይ 14 ቀን ሉዊ 8ኛ የተባሉት ፈረንሳዊ የአባታቸው የዳግማዊ ፊሊፕ ሞትን ተከትለው የፈረንሳይ ንጉሥ ሆኑ። በፈረንሳውያን አጠራር ጁዌ 14 ወይም ጁላይ 14 ወይም ካቶርጁዌ የፈረንሳይ ብሔራዊ በዓል ነው። ሉዊ 8ኛ የነገሱበት ተብሎ አይደለም ታዲያ። እንደውም ሉዊ 8ኛ ላይ ሌላ 8 ሉዊ ደምሩበትና ሉዊ 16ኛን ከስልጣን የገረሰሰ የፈረንሳይ አብዮት የፈነዳበት ዕለት ስለሆነ ነው። ዛሬ ካቶርጁዌ ወይም ጁላይ 14 በፈረንሳይ ብሔራዊ በዓል ሆኖ የሚከበረው። ለፈረንሳይ አብዮት መነሳት በመካከለኛ ምድር ላይ የሚገኙ ምሁራንና በተለይም የፈረንሳይ ደራሲያን ቮልቴር፣ ዴኒስ ዲዴሮ፣ ዣርጎትና ሌሎችም የፈጠሩት መነቃቃት ትልቅ አስተዋጽኦ ቢኖራቸውም የነበረው መንግስት የጣለው ዋናው ነገር ግን በፈረንሳይ በጊዜው የነበረው የበጀት ውድቀትና በሕዝቡ ላይ የጣለው ከፍተኛ ታክስ የፈጠረው ብሶት የወለደው አብዮት ነው። የዛን ጊዜው የፈረንሳይ መሪ ሉዊ 16ኛ በየጊዜው በሚያደርጓቸው ጦርነቶች ምክንያት ፈረንሳይ ከፍተኛ የብድር ዕዳ በላይዋ ላይ ያናጥር ነበር። እርግጥ ፈረንሳይ ብቻ ሳትሆን በጊዜው ታላቋ ብሪታንያም ዕዳ በዳ ነበረች። ግን ይህ የዕዳ ጫና ብሪታንያን ሳይነካ ፈረንሳይን እንዴት ሊያንኮታኩት ቻለ ብሎ መጠየቅ ደግ ነው። እንግዲህ እንዲህ ነው። በዘመኑ በታላቋ ብሪታንያም በፈረንሳይም የነበረው ሥርዓት ተመሳሳይ ቢሆንም በታላቋ ብሪታንያ ተራው ሰው ብቻ ሳይሆን መሳፍንቱም፣ መኳንንቱም፣ አቶውም፣ ክቡራቶውም ሁሉም ታክስ ይከፍል ነበር። በፈረንሳይ አሰራር ሥርዓት ግን ታክስ የሰፊው የመደዴው የተራተርታው ዜጋ ድርሻ እንጂ የመኳንንቱና የመሳፍንቱ ግዴታ አልነበረም። ምድራቶው ይከፍላል ታክስ፣ ክቡራቶው ግን አይከፍልም። ታዲያ ከተራ ዜጋው መለየቱ በምን ይታወቃል? የዛን ጊዜ የፈረንሳይ ንጉሣዊ መንግሥት የተበደረውን ያን ሁሉ ዕዳ እንዴት በተራተርታው ዜጋ ታክስ ብቻ ሊቋቋሙ ይችላል? ከፋዩም እምቢ ብሎ ተነሳ፣ ተቀባዩም ሸርተት ብሎ ተገረሰሰ። ለማንኛውም ይህ የፈረንሳይ አብዮት የጀመረበት የፓሪስ ነዋሪዎች የባስቲልን ወህኒ ቤት የወረሩበት ይህ ጁላይ 14 ወይም ካቶርጁዌ ዕለት በአንዳንድ ሌሎች የዓለም ሀገሮችም ይታሰባል።
በፈረንሳይ ግን ብሔራዊና ሕዝባዊ በዓል ነው። የባስቲል ቀን ባስቲል ዴይ ወይም ፌት ናሲዮናል ብሔራዊ በዓል ይባላል። በፈረንሳይ የንጉሣዊ አገዛዝ እስከ ሰፕቴምበር 21 1792 ቀጥሏል። የሞናርኪ አገዛዝ ተገርስሶ የፈረንሳይ አብዮት ካሌንደር የጀመረው በዚሁ በ1792 ሰፕቴምበር ነው። ንጉሡም ሉዊ 16ኛ እንቅስቃሴውን በሚመራው ብሔራዊ ደርግ 361 በ360 በሆነ ድምፅ ማለትም በአንድ ድምፅ ብልጫ ተፈርዶባቸው በጃንዋሪ 21 1793 ነው የተገደሉት። ነገር ግን ይህ የ1789 ጁላይ 14 ቀን ካቶር ጁዌ ቀን የተጀመረው መነሳሳት ማለትም ይህ ቀን በፈረንሳይ ነጻነት የተወለደበት ቀን እንደሆነ ተደርጎ ይታሰባል። ፈረንሳይና ፈረንሳውያን እንኳን አደረሳቸው። የጉሎ ፍሬ 2 ሚሊዮን ብር አወጣ። የጉሎ ፍሬ ጥቅሙና ዋጋ ማውጣቱ የታወቀው በቅርቡ ነው። ይሁን እንጂ አሁንም ቢሆን የጉሎን ተክል በደንብ የሚከታተሉ ገበሬዎች በጣም ጥቂቶች ናቸው። ከጉሎ ፍሬ የሚሰራው ዘይት ለጀት ሞተሮች አስፈላጊ በመሆኑ ብዙ አገሮች ከኛ የጉሎ ፍሬ ለመግዛት ይፈልጋሉ። ባለፈው ዓመት 7,134,982 ኪሎ ጉሎ ሸጠን 2,255,100 ብር አግኝተናል። በዚህ በተጠቀሰው ዓመት ኢጣሊያ ብዙ የጉሎ ፍሬ ገዝቶናል። ፈረንሳይ፣ እንግሊዝ፣ ቼኮስሎቫኪያ፣ ዩጎዝላቪያና ስዊስም በመጠኑ የጉሎ ፍሬያችንን ገዝተዋል። ጉሎ በቀላሉ ልናለማው የምንችል ተክል ሲሆን የሚሰጠን ጥቅም ግን በጣም የበዛ ነው። ፍሬው ቅባት ስላለው ጥቂቱ ብቻ ይከብዳል። የሚዛኑ መብዛት ደግሞ ዋጋን ያስገኛል። የኢትዮጵያ ድምጽ ጋዜጣ ሐምሌ 16 ቀን 1955 ዓመተ ምህረት። የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ